ጊዜ የድካም ስሜት የሚሰማሽ፣ ወደ ኋላ የቀረሽ የሚመስልሽ፣ እንዲሁም ደግሞ አንድን ነገር እሰራለሁ ብለሽ አስበሽ ነገር ግን በውስጥሽ እንደማታሳኪው የሚሰማሽ ከሆነ ይህ ያንቺ ጥፋት አይደለም። በሶሻል ሚዲያ ላይ የምታያቸው የፕሮዳክቲቪቲ ሃክስ ወይም ደግሞ ፕሮዳክቲቭ ያደርጉሻል ተብለው የሚሰጡሽ ዘዴዎች ያንቺን እንደ ሴት የተለየ ባዮሎጂ፣ ሆርሞንሽን እና ሰውነትሽን ያማከሉ አይደሉም። ለዚህ ነው ላንቺ እየሰራልሽ አይደለም። በኢንስታግራም ወይም በቲክቶክ ላይ የምታያቸው እያንዳንዱን የህይወታቸውን ክፍል ኦርጋናይዝ አድርገው እየኖሩ የሚመስሉ ሰዎችን ስታይ ለምንድን ነው እኔስ እንደነሱ መሆን ያልቻልኩት ብለሽ ትጠይቂያለሽ። ነገር ግን እውነታው ይህ ነው። የእነሱ ምክር አእምሮሽና ሰውነትሽ እንደ ማሽን እንዲሰሩ ያስገድዳሉ። ነገር ግን አንቺ ማሽን አይደለሽም። ዛሬ ከጥፋተኝነት ስሜትና ከድካም ነፃ በሆነ መልኩ ከሰውነትሽና ከባዮሎጂሽ ጋር የተስማማ ዲሲፕሊንድ እና ፕሮዳክቲቭ የሚያደርግሽን ሲስተም እነግርሻለሁ። ስለ ሞቲቬሽን፣ ስለ ሃቢት ወይም የየቀን ልማዶችሽ እና ስለ ሞቲቬሽን ከማውራታችን በፊት አንድ ትልቅ ስህተትን ማረም አለብን። አብዛኞቻችን ገና በጠዋቱ ከእንቅልፋችን እንደተነሳ ኦቨርዌልመድ የምንሆነው የምንጨናነቀው በጣም ብዙ ስራ ስላለብን ሳይሆን ቱዱ ሊስቶቻችን ላይ ያሉት እያንዳንዱ ስራዎች አርጀንት ወይም አሁኑኑ መደረግ ያለባቸው ስለሚመስልን ነው። ገና በጠዋት ከእንቅልፍሽ ስትነቂ ስልክሽ ላይ 20 ማድረግ ያለብሽ ጥያቄዎች ይጠብቁሻል። የቤተሰብ መልእክቶች፣ የቴሌግራም ግሩፕ ቻቶች፣ ቀጣይ ሳምንት ላይ ኤግዛም እንዳለብሽ የሚያስታውስ ኖቲፊኬሽን። በዚህ ጊዜ አእምሮሽ ይደነግጥና መምረጥ ሲገባው ሪአክት ማድረግ ይጀምራል። ይህንን ጫና መቀነስ የምትችይበት ፕሪንሲፕል አለ። አይዘንሃወር ፕሪንሲፕል። ይህ መርህ የሚለው መስራት ያለብሽን ነገሮች 2 ነጥቦችን በመጠቀም ወደ 4 ክፍሎች ተከፋፍያቸዋለሽ። እነዚህም ነጥቦች አርጀንት ወይም አጣዳፊ ነገሮችና ኢምፖርታንት ወይም አስፈላጊ ነገሮች የሚለውን በመጠቀም ነው። ለምሳሌ ለግሩፕ ቻት መልስ መስጠት አጣዳፊ ሊመስልሽ ይችላል። ነገር ግን በሚቀጥለው ሳምንት ላለሽ ፈተና ማጥናት ግን አስፈላጊ ነው። እንግዶች ስለሚመጡ ቤት ማጽዳት አጣዳፊ ሊመስልሽ ይችላል። ነገር ግን የወደፊት ህይወትሽን የሚቀይሩ ክህሎቶችን ማዳበር ግን አስፈላጊ ነው። ቀኑን ሙሉ አጣዳፊ የሚመስሉ ነገሮችን በመስራት ብቻ ስታሳልፊ ስራ እንደበዛብሽና ፕሮዳክቲቭ እንደሆንሽ ይሰማሻል እንጂ ህይወትሽን ወደፊት የሚያራምዱ ነገሮችን እየሰራሽ አይደለም። ላይ ቱዱ ሊስትሽን ስታዘጋጂ ይህንን ፕሪንሲፕል ተጠቅመሽ አንድ አስፈላጊ ነገርን ብቻ ምረጪ። 5 አይደለም፣ 1። ያችን ነገር ካከናወንሽ ቀኑ የድል ቀን ነው። እዚህ ጋር ነው ሶሻል ሚዲያ የሚዋሽሽ። እንዲህ ይሉሻል፣ በጠዋት 11 ሰዓት ወይም 10 ሰዓት ተነሺ፣ ጆርናል እና ሜዲቴት አድርጊ፣ ለ4 ሰዓታት አጥኚ፣ ለ1 ሰዓት ስፖርት ስሪ እና በቀን 20 ገጽ አንብቢ። ይህ ጥንካሬ አይደለም፣ ይህ ቅዠት ነው። አንድ ኢትዮጵያ ውስጥ ሊኖር እንደሚችል ሴት ወይም ተማሪ የቤተሰብ ኃላፊነት ሊኖርብሽ ይችላል። በእግር መንገድ ወይም በትራንስፖርት ልትዳከሚ ትችያለሽ። እንዲሁም ደግሞ ጸጥ ያለ አካባቢ ወይም የኢንተርኔት አክሰስ ላይኖርሽ ይችላል። እነዚህን የመሳሰሉ ሁኔታዎች በአእምሮሽ ላይ ጫናን ይፈጥራሉ። አእምሮሽ ጫና በሚበዛበት ጊዜ መሸሽ ይጀምራል። ይህ ከኔ አቅም በላይ ነው በማለት ስራውን ሙሉ በሙሉ እንዲያቆም ያደርገዋል። ስለዚህ በትንሹ መጀመር ድክመት አይደለም፣ ብልህነት ነው። ቀኑን ሙሉ አጠናለሁ ከማለት በቀን ለ30 ደቂቃ አጠናለሁ
ስፖርት እሰራለሁ ከማለት ዎክ አደርጋለሁ። እንግሊዘኛ እማራለሁ ከማለት ለ5 ደቂቃ እንግሊሽ ስፒኪንግ ስኪልን የሚያዳብር ኦዲዮ እሰማለሁ ማለት። ትናንሽ ነገሮችን በየቀኑ ማድረግ አእምሮሽን ያረጋጋዋል። የተረጋጋ አእምሮ ደግሞ ውጤታማ ነው። አንድ ነገር በትንሹ ማድረግ ከጀመርሽ በኋላ ቀጣዩ ስቴፕ ወይም እርምጃ በሞቲቬሽን ወይም ተነሳሽነት ላይ መተማመንሽን ማቆም ነው። ሃቢት ስታኪንግ ወይም ልምድን ማደራረብ ማለት አንድ አዲስ መልመድ የምትፈልጊውን ልምድ አስቀድመሽ ከምታደርጊው ልማድ ጋር ማገናኘት ማለት ነው። ለምሳሌ ጠዋት ጠዋት ጸሎት የምታደርጊ ከሆነ ጸሎትሽን ካደረስሽ በኋላ 3 ገጽ መጽሐፍን ማንበብ። ሻይ ወይም ቡና ከጠጣሽ በኋላ ለ30 ደቂቃ ማጥናት። ከትምህርት ቤት ወይም ከስራ ከተመለስሽ በኋላ ልብስሽን ቀይረሽ ለ5 ደቂቃ መራመድ። እራትሽን ከተመገብሽ በኋላ የነገ እቅድሽን በ2 ደቂቃ ውስጥ ማውጣት። በሃቢት ስታኪንግ ጊዜ አዲስ ስራን እየጨመርሽ ሳይሆን ያለሽን ሰዓት በብልሃት እያደራጀሽ ነው። ለረጅም ጊዜ ብዙዎቻችን የተቀበልነው ሐሳብ ፕሮዳክቲቪቲ በስቃይ መምጣት አለበት የሚለውን ነው። ነገር ግን ስቃይ ወጥነትን አይፈጥርም፣ ደስታ ግን ይፈጥራል። የዚህ ፕሪንሲፕል ሐሳቡም ይህ ነው። አንድ ነገር ትርጉም ያለውና ስትሰሪው ደስ የሚልሽ ከሆነ ወይም ኢንጆይ የምታደርጊው ከሆነ ደጋግመሽ ትሰሪዋለሽ። የጥፋተኝነት ስሜትና ስቃይ ካለው ግን ትሸሽዋለሽ። ይህንን ፕሪንሲፕል ተግባራዊ ለማድረግ እያንዳንዱ ሃቢቶችን how can I make it 5 to 10% more enjoyable የሚለውን ጥያቄ ጠይቂ። ለምሳሌ መሮጥ የሚያስጠላሽ ከሆነ to make it enjoyable የምትወጂውን ዘፈን ወይም ፖድካስት እየሰማሽ መሮጥ። ጸጥ ያለ ቦታ ማጥናት ከደበረሽ ለስለስ ያለ ሙዚቃን እያዳመጥሽ ለማጥናት መሞከር። አእምሮሽ ሰነፍ አይደለም፣ ስቃይን እየሸሸ ነው እንጂ። ግቡ ማሽን መሆን ሳይሆን አእምሮሽንና ሰውነትሽን የማይጣላ ስርዓትን መገንባት ነው። ስለዚህ ፕሮዳክቲቭ መሆን ማለት ብዙ ስራ መስራት ማለት አይደለም። ፕሮዳክቲቭ መሆን ማለት የሚጠቅምሽን መምረጥ፣ በትንሹ መጀመር፣ ከለመድሽው ልምድ ጋር ማጣመርና በቅጣት ፋንታ በደስታ መስራትን መልመድ ማለት ነው።